በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታላቁ የቤተክርስቲያናችን ሊቅ ክቡር አባታችን መልአከ ገነት መምህር መዝገቡ ላቀው የዚህ ታላቅና አንጋፋ ቤተክርስቲያን ዋና አስተዳዳሪ ሁላችን አባት፣ ክቡራን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን በቸርነቱ በይቅርታው አቅፎና ደግፎ እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ በቤተ ክርስቲያናችን እንድንሰበሰብ ፈቅዶና ወዶ ስላደረሰን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ እንግዲህ ያው ብዙ ሊቃውንት አባቶቻችን መምህራን አሉ። ሁላችሁም በጣም ደስ በሚል ሁኔታ ልትቀበሉ ይገባል። በእልልታና በጭብጨባ ብፁዕ አባታችንን ተቀበሉልን። እጅግ የምንወዳቸው የምናከብራቸው የምንሳሳላቸው የቤተ ክርስቲያናችን ጠበቃ ታላቁ ሐዋርያ አባታችን አቡነ ቀውስጦስ በመካከላችን ተገኝተዋል። ቡራኪያቸው ለሁላችንም ይድረሰን። ብፁዕ አባታችን እሺ፣ ሁላችንም በያለንበት አረፍ አረፍ እንበልና መግቢያ የሚሆን አጭር ንግግር ነው እኔ ጋር የምንነጋገረው። ለምንት ለበስከ ልብሰ መርዓ፣ የሰርግ ልብስ ለምን አልለበስክም? እስኪ ሁላችሁም በሉ፣ እስኪ ድገሙት፣ አሁንም ድገሙት። አዎ፣ ስለ ሰርግ ልብስ አጭር ትምህርት ተማምረን ወደ አባቶቻችን እንሄዳለን። የማቴዎስ ወንጌል ምዕራፍ 22 ቁጥር 12 ላይ ተጽፎ የምናገኘው ያው ቃል ነው። የሰርግ ልብስ ይላል፣ ለምን አልለበስክም ይላል። እንግዲህ ከቁጥር 1 ጀምሮ ስንመለከተው ምሳሌያዊ ትምህርት ነው። ዓላማውን ንስሐ መግባት ነው። በምሳሌ ነው። ወዘእንበለ ምሳሌሰ ይተናገሮሙ ነው። ያለ ምሳሌስ አላስተማረም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ይገልጸዋል። በአብዛኛው የወንጌል ትምህርትም የብሉይ ኪዳን ትምህርትም በአብዛኛው ማለት ይቻላል በምሳሌ ነው የተሰበከው። አስቀድሞ በነቢያት በዳዊት መዝሙር በ77ኛው መዝሙር ቁጥር 1 ላይ ስንመለከት እቀስት በምሳሌ አፉየ ወይነግር አምሳለ ዘንትቀር፣ አስቀድሞ የነበረውን ነገር በምሳሌ አፌን ገልጬ አስተምራችኋለሁ ብሎ በዳዊት ላይ አድሮ የተናገረ እግዚአብሔር በለቢሰ ሥጋ በተዋሕዶ ተገልጦ ወቀደሳ ለሀገር በኪደተ እግር ብሎ ሊቁ እንደገለጠው በእግሩ እየተመላለሰ ዓለምን በቀደሰበት ባስተማረበት ጊዜ በአብዛኛው ወንጌል በምሳሌ ተሰብኳል ማለት ነው። ዓላማው ወንጌል በምሳሌ መሰበኩ ምንድን ነው? ዓላማው የሚለው ስንመለከተው የወንጌል በምሳሌ መሰበኩ ዓላማ ምሳሌ ያልገባን ነገር እንዲገባን፣ እንዲሁም ደግሞ የማናውቀውን ነገር በምናውቀው ነገር ሲነግሩን በቀላሉ ስለሚገባን ነው በምሳሌ የተሰበከው። እና ትመስል መንግሥተ ሰማያት ብእሴ ባለ ዘገብረ ከብካበ ለወልዱ፣ ለልጁ ሰርግ ያደረገ ባለጸጋ ሰውን የእግዚአብሔር መንግሥት ትመስላለች ይላል። እስኪ በሉ የላችሁ ማለት ነው የምታዩት። ምንም ማንንም አትዩ። ወንጌል ሰዓት ወንጌል ሰው ሊመላለስ ይችላል፣ እሱ አይመለከትም። ቁጭ ብሎ ግን እዚህ አይናችን እዚህ መተን ብዙ ነገር ነው የምንረግጠው የምናየው ማለት ነው። ምን ይሰራል? አይምሮን ሰብስቦ ይህን ሰዓት ለእግዚአብሔር መስጠት ያስፈልጋል። ከወንጌል የሚበልጥ ምንም አጀንዳ የለም ማለት ነው። እየሰማችሁ ይሄ አለን አጀንዳ በቃ። ስለዚህ ተረጋጉ። አይናችሁ እዚህ ሲል እኛ እንረበሻለን። ብዙ ነገር አስበን ነው ምን አውጥተን አውርደን ነው የምንናገረው። ዝም ብሎ እዚህ ላይ ጋዜጣ እናነብም እኛ እዚህ ላይ ያስቀምጠን ማለት ነው። ስለዚህ ወደዚህ ማለቱን አቆመን ቃሉን እንስማ። አጭር ደቂቃ እንደማማ የእግዚአብሔር መንግሥት በርስኪ የእግዚአብሔር መንግሥት ለልጁ ሰርግ ያደረገ
ባለጸጋን ትመስላለች። አያችሁ ባለጸጋ አለ የሚወደው ልጁን ሰርግ አዘጋጅቷል፣ ሊድር ነው፣ በዝግጅት ላይ ነው ያለው። በሚዘጋጅበት ሰዓት ወፀዋ አግብርቲሁ አገልጋዮችን ጠራና ሄዱ ለሰርጉ የተፈለጉ ሰዎችን ወይም የታደሙ ወይም ለሰርጉ ያዘጋጇቸው እንግዶችን ጥሩልኝ ብሎ አገልጋዮቹን ላከ ይላል። እነሱም ሂደው ጠሩ። በሚጠሩበት ጊዜ ሰዎች ሰርጉን ቸላሉት ይላል። ለሰርግ የተፈለጉት በክብር የተጠሩ ሰዎች እነኛ ሰዎች ሰርጉን ቸላሉት። ምን አሉት? ቸላሉት። ባሪያዎቹ ወይም አገልጋዮቹ ሂደው ጠሩ። በሚጠሩበት ጊዜ ቦዘ ወፈረ ውስተ አጸደ ወይኑ፣ ወደ ወይኑ ቦታው ይሄዳል ወይን ይተክላል ብሎ፣ ወቦዘ ወፈረ ውስተ ገራይቱ እርሻ አርሳለሁ ብሎ ወደ እርሻው ይሄዳል። ወቦዘ ወፈረ ውስተ ንግዱ ነጋዴው ወደ ንግዱ ይሄዳል። ሰርጉን ቸላሉት። ያ ብቻ አልበቃቸውም። ሰርግ የሚጠሩትን ይዘው ገረፏቸው፣ ጉድጓድ ውስጥ ጣሏቸው፣ አሰሯቸው፣ አንገላቷቸው ይላል። ሰርግ የሚጠሩትን ማለት ነው። ከዚያ ለባለጸጋው ነገሩት። አገሩንም ምድረ በዳ አድርጉት፣ እሳት አቃጥሩት ብሎ ላከ ይላል። ከዚያ ሁለተኛ ባሪያዎቹን ምን ብሎ ላከ? ከዚህ በኋላ ለሰርግ የተፈለጉትን ሰዎች ሳይሆን በየመንገዱ ያገኛችሁትን በየአዳራሹ ያገኛችሁትን ሰው ሳትለዩ ጥሩልኛል። ምክንያቱም በሬን አርጃለሁ፣ ወጡ ተዘጋጅቷል፣ ተሰርቷል፣ ማዕዱ ሁሉ ሙሉ ነው፣ ወይኑ በማዲጋ ሞልቷል፣ ተዘጋጅቷል። የቀረው እንግዳ ብቻ ነው፣ እንግዳ ጥሩልኛል። አሁን የምትጠሩት ለሰርግ የተፈለጉትንና ለሰርግ የታጩትን ሳይሆን ያገኛችሁትን ሁሉ ጥሩልኛል። ምን አለ? እያሳጠርኩት ልብዬ ነው። ያገኛችሁትን ሁሉ። ከዛ በኋላ እነኚህ ሁለተኛ ባሪያዎች ሄዱና ያገኙትን ሁሉ በየመንገዱ በየአዳራሹ ያገኙትን ሰው ጠርተው ወደ ባለጸጋው ሰርግ አመጡ። የባለጸጋው ሰርግም በሰዎች ቤት የሰርጉ ቤት ተሞላ ይላል። ሰዎች መጡና ቤቱን ሞሉለት። አይ አሁን የተጠሩ ሰዎች መጥተው ሰርጉን ቤቱን ሞልተውታል፣ ገብተህ ማየት ትችላለህ፣ ደስ ሊል ይገባል ብለው ነገሩት። እርሱም ደግሞ ለሰርግ የመጡትን ሰዎች ለማየት ወደ ቤቱ ገባ። ወደ ቤቱ ሲገባ ሰዎች ቤቱን ሞልተውታል። ምን ብለውታል? ሞልተውታል። ግን ገብቶ በሚመለከትበት ሰውን በሚጎበኝበት ቅኝት በሚያደርግበት ጊዜ ከዚያ መካከል ወረከበ ሀደ ብእሴ ዘይለብሰ ልብሰ በረሃ፣ ለሰርግ የማይሆን ልብስ የለበሰ አንድ ሰው አገኘ። ወይ ገሎ ያ ባለጸጋውም እንዲህ አለው፣ ኦአርኬ ለምን ትቦይ ከዚህ ዘይለበስከ ልብሰ በረሃ፣ ወይም ለምን ትለበስከ ልብሰ በረሃ። ባለጸጋው ዝቅ ብሎ በክብር ምን አለው? ወዳጄ የሰርግ ልብስ ለምን አልለበስክም? ወይም የሰርግ ልብስ ሳትለብስ ለምን ገባህ አለ። የሰርግ ልብስ ለምን አልለበስክም? ምን አላልክም? ይህ ምሳሌያዊ ትምህርት ነው። ዓላማው ደግሞ ንስሐ ነው። ባጭሩ ሲተረጎም ባለጸጋ የተባለ ሰማይና ምድር የፈጠረ እግዚአብሔር አለ። ማን ነው? ባለጸጋው ማን ነው? ሊቁ ምን ይላል? ወደ ነጎድጓድ በቅዳሴው ላይ ባይዘይቅቆ ባለጸጋ የማያበድረው ከባለጸጎቹ ብድር የማይሻ ለባለጸጎች ገንዘብ የሚሰጥ ከፈለገ መንሳት የሚችል ሁሉ በራሱ የሆነ እሱ ግን ሰጪና ነሽ የሌለው የራሱ የሆነ ሁሉ ገንዘቡ የራሱ የሆነ በዚህ ጊዜ ያልቅበታል የማይባል ሰጥቶ የማያልቅበት ባለጸጋ እግዚእ ይገዝቦ ጌታ የማይገዛው ከጌቶች ግዛትን የማይሻ ሁሉን ገዢ ሁሉ እየሾመ እየሻረ ዘላለም የሚኖር ለሱ ግን ገዢና የበላይ የሌለበት ብቸኛ ገዥ ንጉሥ ዘይሰይምዎ ንጉሥ የማይሾመው ከነገስታት ሹመትን የማይሻ ብቸኛው ንጉሠ ነገሥት ነገስታትን እየሾመ እያወረደ እያሳለፈ እየተካ ለዘላለም የሚኖር ንጉሠ ነገሥት እስመ ባዕል እግዚአብሔር ያክል ለኩሉ ለሁሉ አትረፍርፎ የሚሰጥ ብቸኛው ባለጸጋ ማነው? እሱ ክብርና ምስጋና ይሁን እግዚአብሔር ብቻ ነው። አየህ ትናንት የነበረው ባለጸጋ ዛሬ የለውም። ዛሬ የሌለው ድሃ ነገ ባለጸጋ ይሆናል። ዓለም እየተቀያየረ ይኖራል። በሁለት አይነት መስመር የምታልፍ ዓለም ስለሆነች ማግኘትና ማጣት፣ ማዘንና መደሰት፣ መሾምና መሻር፣ መክበርና መዋረድ ተስማምቶ የተፈጠረላት ዓለም ስለሆነች ይቻላል። እንደዚያ ነው። በዚህ ምህዋር ውስጥ የሰው ልጅ ያልፋል። በዚህ ምህዋር የማያልፍ ሁሉን የፈጠረ ባለጸጋ የማያልቅበት የማይነስበት ብቸኛው ባለጸጋ አምላካችን ማን ብቻ ነው? እግዚአብሔር ብቻ ነው። ያ ባለጸጋ እግዚአብሔር ነው። እግዚአብሔር አብ ነው ዳሪው፣ ተዳሪው እግዚአብሔር ወልድ ነው። የሰርግ ቤቱ ድንግል ማርያም፣ ሙሽሪት ቤተክርስቲያን፣ ሙሽራው እግዚአብሔር ወልድ ነው ብሎታል ሊቃውንት። የኛ ቤተክርስቲያን ሊቃውንት በደንብ አድርገው በታትሪ ይተረጉማሉ። የተቀደለ ነገር በወንጌላችን የለም። የሚገለጥ የሚረቀቅ የሚተረጎም
በገሃይ የሚነገር ነው ያለው። የሲተረቆም ባይለጸጋው እግዚአብሔር አብ ነው፣ ልጁን የዳረው የተዳረው እግዚአብሔር ወልድ ነው አሉ። መዳር ማለት ሥጋ መልበስ ነው፣ ሰው መሆኑ መግለጽ ነው። የሰማችሁ ነው። ዳሪ ነው እግዚአብሔር አብ ስንል ደግሞ የበላይና የበታች አለ ማለት አይደለም። በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ሊያድነን መጣ ነው ትምህርቱ። ማለትም የሥላሴ አንዲት ፈቃድ፣ በአንዲት ፈቃድ እግዚአብሔር ወልድ ሰው ሆኗል ማለት ነው። ስለዚህ ለእግዚአብሔር ወልድ ሰው መሆን የማን ፈቃድ ያለ ማለት ነው? የሦስቱ አንዲት ፈቃድ ያለች ማለት ነው። ያ ማለት ነው ተዳረ ስንል ወልድ ምን ሆነ? ሥጋ ለበሰ፣ ከድንግል ተወለደ። ሰርግ ሊጠሩ የመጡ የመጀመሪያዎቹ ባሪያዎች አበይት ነቢያት፣ ሁለተኛ ደቂቅ ነቢያት፣ የመጀመሪያዎቹ 12 ሐዋርያት፣ በኋላ ደግሞ የተላኩት 70 ፍሬ ተረጎማል። ባጭሩ ስንተረጉመው ግን የመጀመሪያ ሰርግ ጠሪዎች ነቢያት ናቸው፣ ሁለተኛ ሐዋርያት ናቸው። የሰርጉ ቤት ለጊዜው ድንግል ማርያም፣ አሁን ቤተክርስቲያን፣ ፍጻሜው ደግሞ የእግዚአብሔር መንግስት ነው። የተዳረው እግዚአብሔር ወልድ ነው፣ ሥጋ ለበሰ ማለት ነው። እንደገናም ሰርጉ የተደረገው የተከናወነው በድንግል ማርያም ነው። ትንቢትና መለኮት በተዋህዶ እግዚአብሔር ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆኖ እግዚአብሔር የተገለጠው የተወለደው ከማን ነው ማለት ነው? ንገሩኝ፣ ከማን ነው? ሙሽሪት ደግሞ ማናት? በደሙ የተመሰረተች የተቀደሰችው ቤተክርስቲያን ናት። ስለዚህ ጥሩልኝ ብሎ የተላኩ ባሪያዎች የተላኩት አገልጋዮች ደግሞ ነቢያት ናቸው። የሰርግ ጥሪው ካርዱ ምንድነው ከተባለ ትንቢተ ነቢያት ነው። ይወርዳል፣ ይወለዳል፣ ዓለም ይድናል፣ ተስፋ አትቁረጡ፣ ተስፋ መስቀል እየነገሩ ነቢያትን ማጽናናት። ነቢያት ህዝቡን እያጽናኑ በተስፋ መቁረጥ ውስጥ ያለን ህዝብ በተስፋ እንዲቀጥል ማድረግ የቻሉ ነቢያት ናቸው። ሰርግ ሊጠሩ ሲሄዱ ሰርጉን ቸላሉት፣ በራሳቸው ፈቃድ መጓዝ ጀመሩ። የመጀመሪያ የሰርግ ታዳሚዎች እስራኤል ዘሥጋ ነበሩ። ትንቢት የተነገረው ሥጋ የተቆጠረው ተስፋ መስቀል የተሰበከው ቀመር የተቀመረው ለነሱ ነበረ። በኋላ ግን የሰርጉ በሚከናወንበት ጊዜ እግዚአብሔር ሰው ሆኖ ሲወለድ አናውቅም ብለው የካዱት ማለት ነው። ሰርጉን ቸል ያልተቀበሉ እንዳውም እሱ ሰው ሆኖ ወደዚህ ልጅ ሲመጣ በሄሮድስ በኩል በሰይፍ ለመግደል ሰይፍ ይዘው የተጠበቁት እነኚህ ለሰርግ የተፈለጉ ግን ያላለላቸው በክብር ለሰርጉ የተዘጋጁ ግን ሰርጉን እንዲሳተፉ ያልፈቀደላቸው አይሁዶች ናቸው። እስራኤል ዘሥጋ ናቸው። ነቢያት ከዚያም የተረፉት ደግሞ ይዘው ገረፏቸው። የተገረፉ ነቢያት አሉ። ከዚያም ደግሞ በመጋዝ የተሰነጠቁ ኢሳይያስ አሉ። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ማን ይባላል? አማኑኤል ይባላል። ትርጓሜው ምን ማለት ነው? እግዚአብሔር ከማን ጋር ነው? ከእኛ ጋር ነው ብሎ ነቢዩ በመናገሩ ሚስጥሩ ያልገባው ምናሴ የሚባል ንጉሥ ተነሳና ይህ ምንድነው የሚናገረው? በስነ ተዋልዶ በስነ ፍጥረት ሆኖ የማያውቅ ነገር እንዴት በድንግልና ተጸንሶ ይወለዳል? ድንግል እንዴት ትወልዳለች ብሎ ባላወቀው ሚስጥር ነቢዩን በመጋዝ ሰንጥቆ ከሁለት ገሎታል። ነቢዩ ኢሳይያስ ማለት ነው። ሰርግ በጠሩ አባቶቻችን ተደብድበዋል፣ ተገለዋል። ሌሎችም በጉድጓድ በረግረግ ጉድጓድ ኤርምያስ ተጥሏል። ሕዝቅኤል በሰይፍ ነው ራሱን አሳልፎ የሰጠው፣ በሰማዕትነት ነው ያለፈው። 3 ደቂቅ እሳት ተጥለዋል። ጉድጓድ ውስጥ እነ ዳንኤል ተጥለዋል። ምን ስላደረጉ ከተባለ ሰርግ ስለጠሩ አምላክ ሰው ይሆናል፣ ዓለም ይድናል። እነዚህ ናቸው። ሁለተኛዎቹ ጠሪዎች እነማን ናቸው? በኋላ የተላኩ ነቢያት ሐዋርያት ናቸው። ሐዋርያት አባቶቻችን እነ ቅዱስ ጴጥሮስ ቁልቁል ተሰቅለዋል። እነ ጳውሎስ በሰይፍ ተገድለዋል። ሌሎቹ እነ እስጢፋኖስ በድንጋይ ነግለዋል፣ በድንጋይ ተወግረዋል። ለምን ከተባለ ሰርግ ነው የጠሩት። እነኛ ዓለም ይድናል ብለው ተናገሩ። እነኛ ዓለም ድኗል፣ ተቀበሉት፣ መድኃኒቱን ተቀበሉታል። በሰርግ ቤቷ በድንግል ማርያም ተከናውኗል። ነገረ ተዋህዶ ዓለም ድኗል። ቀራንዮ ላይ ደም ፈሷል፣ ሥጋውም ተቆርሷል። ዓለም ይድንበት ዘንድ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ራሱን ድግስ መብልና መጠጥ አድርጎ የሕይወት ምግብ የሕይወት መጠጥ አድርጎ ሰጥቶናል ብለው ሲጠሩ እነሱ ተገደሉ። ከዚያ በኋላ ዓለም ተሰብኳል። ከተሰበከ በኋላ በዕለተ ምጽአት እግዚአብሔር ለፍርድ ይመጣል። ለምን ይመጣል? ለፍርድ ይመጣል። ለፍርድ በሚመጣበት ጊዜ ከአራቱ ማዕዘን ዓለም ይሰበሰባል። የሰው ልጅ ማለት ነው። አንድ መሪ ነው ያለው፣ አንድ መንገድ ያለው፣ ያም እግዚአብሔር ነው። በዚያን ጊዜ ጥቃቅን መሪ የለም፣ ኃያላን መሪ የለም። ሁሉም ተጠቅሎ ከመቃብር በኋላ ወደ እርሱ ይቀርባል። በፊትና በግራው በፊትና በኋላው ዙሪያውን ከቦ ዓለም ይቆማል። ወይም በቀኝና በግራ ዓለም ለፍርድ ይዘጋጃል። መንግሥተ ሰማያት በፊቱ ትመጣለች። ስልጣኑ የራሱ ነው፣ ይሰጣል ማለት ነው።
ራሱ ባለቤቱ የመንግስተ ሰማያት ባለቤት ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ሲሰብክ እኔ ደግሞ ቀርባለች ሳይሆን እነኋት በመካከላችሁ ብሎ የሰበከ የመንግስተ ሰማያት ፈጣሪ ሰጭ ባለቤት እርሱን አደባባይ ሲሰበስብ የሰርግ ልብስ ያለበሰ ሰርግ ቤት ተገኘ። አንድ ሰው ብሎታል መጽሐፍ ቅዱስ ችግር የለበትም። በቁጥር መጽሐፍ ቅዱስ ብዙውን አንድ ብሎ መናገር አንዱን ብዙ አድርጎ መናገር ልማደ መጽሐፍ ነው። የዓለምን ሁሉ ሕዝብ 10 ደናግል አለ፣ 5ቱ ሰነፎች 5ቱ ልባሞች ብሏል። ኃጥአን ናቸው ሰነፎቹ። የዓለም ኃጥአን በሙሉ ሰነፍ ተብሎ በ5 ደናግል ልባሞች የተባሉ ደግሞ በዓለም ላይ ያሉ ቅዱሳን እንደ ሕጉና እንደ ሥርዓቱ የተጓዙ እነሱ ናቸው። እዚህም ላይ ያ የሰርግ ልብስ ያለበሰ ሰርግ ቤት የተገኘ በእግዚአብሔር ፊት የሚቆሙ ኃጥአን ናቸው። የሰርግ ልብስ የተባለው ንስሐ ነው። እየሰማችሁኝ ነው? ምንድን ነው ንስሐ ገብተናል። አያችሁ፣ ወደ እግዚአብሔር መንግሥት ለመግባት የመጀመሪያው ሥራ ንስሐ መግባት፣ ከዚያ ሥጋው ደግሞ መቀበል ነው። አሁን ስለ ነነዌ ሰዎች እንናገራለን፣ ስለ ዮናስ። በነገራችን ላይ አሁን ችግራችን ይሄ ብቻ አይደለም። ነነዌን ንስሐ ገቡ ህዝቡ ስንል መጀመሪያ ንስሐ የገባው ዮናስ ነው። ሁላችንም ንስሐ መግባት አለብን። ሰባኪውም ተሰባኪውም ንስሐ መግባት አለብን። አያችሁ፣ ሁላችንም አሁን ችግራችን እንደዚያ እኛ እናውጃለን፣ እኛን ግን ጽድቅ የማይመለከተን ይመስላል። ዓለማውን ግራ የተጋባው ለዚያ ነው። አብነት መሆን ያስፈልጋል። ማን ዝቅ ብሎ ያልቅስ፣ ማን ዝቅ ብሎ ይጩህ፣ እግዚአብሔርን ማን ይቅርታ ይጠይቅ፣ ከዚያ በኋላ ማን ማንን ይምራው፣ ማን ሲከተል የሚለውን ከላይ እስከታይ ታላቅ ታናሽ የለም ነው። ታላቁ ሊቅ ብፁዕ አባታችን አቡነ ቀውስጦስ በመካከላችን ተገኝተዋል። እሳቸው እንዲህ አይነቱን ትምህርት እያለቀሱ ጊዜ ስለሚያስተምሩት እሳቸው አብነት ስለሚሆኑ የሚያቆርፍ ቃል አይመለከተንም። የእግዚአብሔር ቃል እውነታው ግን ዮናስ ንስሐ ገባና ህዝቡን ንስሐ አስገባ። የሰማችሁ ነው። አባቶችም እኛም አብረን እኩል ምን ማለት አለብን? ዝቅ ብለን ወደ ማን አልቀስ? አዎ ኢሳይያስም አለቀሰ፣ ንስሐ ገባ። የይሁዳ ህዝብ ንስሐ እየገባ ኢሳይያስ ተከትሎ ኢሳይያስ በመጀመሪያ በሰራው ስህተት ተጸጽቶ ንስሐ ገብቶ ነው ከለምጽ ለመፈወስ ወይም ከኃጢአት ለመዳን ነቢዩ አለቀሰ። የእሱን ለቅሶ ተከትሎ ህዝቡም አለቀሱ። ዮናስ መጀመሪያ እግዚአብሔር አልታዘዘም ነበረ፣ ራሱ አመፀኛ ሆኖ ነበረ። ከእግዚአብሔር ክብር ይልቅ የራሱን ክብር ፈልጎ ነበረ። ሐሰተኛ ነቢይ አልባልም፣ የተናገርከኝን ተናግሬ እስከ 3 ቀን ድረስ ነነዌ ትጠፋለች ብዬ ብሰብክ አንተ የይቅርታ አምላክ ነህ፣ ባታጠፋት ነነዌን የሐሰተኛ ነቢይ ቀባጥሮ ነበር ተብዬ ለምን እነቀፋለሁ አለ። ከእግዚአብሔር ክብር ይልቅ የራሱን ክብር ከፍ አድርጎ ጠብቆ ነበር። አያችሁ፣ ክብራችን ማን ነው? ማን ነው ክብራችን? ስለማን መዋረድ ያስፈልጋል? ስለ እግዚአብሔር። ውርደትም ካለ እግዚአብሔርን አምኖ ግን የተዋረደ የለም። አያችሁ፣ ከዚህ በኋላ ነው እንግዲህ ዮናስ አየው፣ ተመለከተው፣ በባህር ለመሄድ ሞከረ፣ ባህሩን አላስተናገደው። ግን ደግሞ ባህሩ እንኳን ወደ ጥልቅ ውስጥ ሲያሰጥመው በልበ ባህር ሲኖር በልበ ባህር ውስጥ እግዚአብሔር ይጠብቀው ነበር። ለዚህ ነው እንግዲህ ከልብ መጮህ ወይም ንስሐ መግባት የሚያስፈልገው። የሰርግ ልብስ ጸራይኩ በምንዳቤ ሀበ እግዚአብሔር አምላኪ፣ በችግሬ ጊዜ ወደ አምላኬ ወደ እግዚአብሔር ጮኽኩኛል። ወሰማዕኒ በውስተ ከርሰ ሲኦል፣ በሲኦል ሆድ ውስጥ ሰማኛል። 3 ሆድ ብለው ተረጉሙታል የብሉይ ኪዳን ሊቃውንት። በ3 ሆድ ውስጥ ጥልቅ ውስጥ ሆኖ ዮናስ አንደኛው በባህር ውስጥ ነው ያለው። በምን ውስጥ ነው ያለው? በባህር ውስጥ፣ በባህር ሆድ ነው ያለው። ሁለተኛው ደግሞ በአሳ ሆድ ነው ያለው። አያችሁ፣ በሁለት ሆድ ውስጥ ሆኖ ነው የጮኸው። በየትኛውም ቦታ ሆነ ብንጮህ ማን ይሰማል? እግዚአብሔር ይሰማል። ስለዚህ መጮህ የሚያስፈልገው ግን ከልብ ነው። ከልብ የጮኳለ። ሶስተኛው ደግሞ ከርሰ ሲኦል ብሎታል። ይህ 5500 ዘመን ገነት ተዘግቷል፣ ሁሉም ይወርድ ነበርና በሲኦል ውስጥ እየጮኩ ብሎ ደግሞ እንደገና ከሞት በኋላ ሲኦልም እንዳለ ምንም እንኳን አባቶቻችን ቅዱሳን ሲኦል ቢገቡም የሲኦል እሳት ባያገኛቸውም የእግዚአብሔር ምሕረት እጁ ባትለያቸውም የብርሃን ድንኳን ሁና ብትጠብቃቸውም ሊቁ ኤጲፋንዮስ ይናገራል። ወኮነቶም ወደ ምሕረቱ ለእግዚአብሔር ከመደብተራ ብርሃን በማእከለ እቶን ይላል። ለቅዱሳኑ የብርሃን ድንኳኑ ላይ የእግዚአብሔር ምሕረት እጁ በሲኦል ትጠብቃቸው ነበር፣ ግን ሲኦል ወርዷል። በዚያም ውስጥ እየጮህ ብሏል። እሱ ሲጮህ እግዚአብሔር ሰማው። ከአንበሪ ሆድም ከባህር ሆድም ወጣ፣ ህዝቡን እንዲሰብክ አደረገ። የእሱን ንስሐ ተቀበለ። ከዚያ በኋላ ህዝቡን ሰበከ። ከላይ ጀምሮ እስከ ታች ድረስ አመድ ደስሶ መሪ ተመሪ የለም። በአንድ ላይ አለቀሱ። ማን ሰማቸው? እግዚአብሔር ሰማ። የሰርግ ልብስ ማለት ንስሐ መግባት ነው። ማልቀስ ከልብ ማለት ነው። መጸጸት ማለት ነው። ከዚያ በኋላ ለምን ወዳጅ የሰርግ ልብስ አለበስክም ሲለው ወተፈጽመ ውእቱ ብእሲ፣ ያ ሰው አፉ ዝም አለ ይላል። ምክንያቱም መልስ አጥቶ ነው። የምለብሰው ስለሌለኝ መግዣ ስለሌለኝ ብሎ ብዙ መቀባጠር ይችላል አፋችን።
የሰርግ ልብስ ለምን አለበስክም ሲባል መመለስ ይቻላል አይቻልም? እስኪ እውነታውን ንገሩ። ይቻላል አይደለ? ብዙ ማውራት ይችላል አፋቸው። እንኳን መልስ ያለውን አይደለም ቀርሶ የሌለውን መቁጠር ይችላል። ብዙ ማውራት ይቻላል። ዝም አለ ነው የሚለው፣ ግን መልስ አልሰጠም። ምክንያቱ አሉ ሊቃውንት፣ አይ መመለስ አቅቶት አይደለም፣ የምለብሰው ልብስ ስለሌለኝ፣ መግዣ ገንዘብ ስለሌለኝ፣ የሚያውሰኝ ወርቀን ስለሌለኝ ማለት እየቻለ ለምን ዝም አለ ቢሉ፣ አይ አዲስ ልብስ ግዛ የተባለ ያንኑ ንጽሕናውን ጠብቅ ጠበው ነው የተባለው እንጂ አሉ ሊቃውንት። ስለዚህ ይህንኑ ጠበው ነው ያልኩ እንጂ ሌላ ጊዜ አላልኩም ስለሚለው የሚሰጠው መልስ ከቀኑ ጥያቄ የከፋ ስለሚሆን ዝም አለ ይላል። ምርጫው ዝምታ ነው። አያችሁ፣ ለዚህኛው ደግሞ ለትክክለኛው መስመሩ ሚስጥሩ ሲተረጎም ደግሞ በመንግስተ ሰማያት እግዚአብሔር ለፍርድ ሲመጣ ለምን ንስሐ አልገባም ሲባል፣ አይ በደለኛ ስለሆንኩ ኃጢአተኛ ስለሆንኩ ይህ ምክንያት አይሰራም፣ በደለኛ ኃጢአተኛ ደካማ እንደሆን ታውቄ ንስሐን ሰጠው ይላል እግዚአብሔር። ለዚህ መልስ አለው ይመናል። መልስ አለው እንዴ? ንስሐ ግባ። አቀበት የለው ቁልቁለ ራስን መመርመር ቢፈቅ ምንድነው የሰራሁት? ምንድነው የበደልኩት? ማንነው ያሳዘንኩት? ምን አይነት ፍርድን ያዘንኩት? ይህንን ራስን መርምሮ መጸጸት ማለት ነው። ከዚያ በኋላ ከራስ ጋር ንስሐ ገብቶ ራስን ከወቀሱ በኋላ ወደ አባቶች መንጣት፣ ከካህኑ በኋላ በካህኑ አማካኝነት ከእግዚአብሔር ጋር መገናኘት ነው። የሰርግ ልብስ ሳትለብስ ለምን ገባ ሲባል መልስ ነው ያጣው። በእግዚአብሔር ፊት መልስ እንዲያናጣ የሰርግ ልብስ የተባለ ምን እንልበስ? ምን እንልበስ? ንስሐ እንድንገባ የነነዌ ሕዝቦችን ይቅር ያለ አገሩን የታደገ አምላካችን ለቅሷችንን፣ ጩኸታችንን፣ ንስሐችንን ሰምቶ አገራችን ሕዝባችን እንዲጠብቅልን የአምላካችን ቅዱስ ፈቃድ ይሁንልን። የእናታችን አማላጅነት የቅዱሳን አባቶቻችን ጸሎት አይለየን።